በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ሕዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ባለፉት 5 ዓመታት የህዝቡን የኑሮ ስቃይና የመንግስትን መዋቅራዊ ድክመቶች በቅርበት ሲታዘቡ መቆየታቸውን የገለጹት የፓርላማ አባል ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ ጠንከር ያሉ ትችትና ጥያቄዎችንም ጠይቀዋል። 6ኛው የፓርላማ ዘመን 5ኛ ዓመት ማጠቃለያ የመንግስት ሪፖርት በቀረበበት ወቅት ንግግር ያደረጉት የህዝብ ተወካዩ መንግስት በተለያዩ አካባቢዎች የቀጠሉትን የሰላም እጦቶችና የፖለቲካ ምህዳሩን መጥበብ ችላ በማለት በኢኮኖሚ ስኬት ስም የቁጥር ጨዋታዎችን እያቀረበ ህዝብን እያደናገረ ነው ሲሉ ወቅሰዋል። መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተለይም የማይክሮ ኢኮኖሚ ማሻሻያውን ተከትሎ የመጣው ሰማይ የነካ ዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ያሳጣና መካከለኛውን የህብረተሰብ መደብ ያጠፋ ዕውር ረሃብ መውለዱንም ገልጸዋል። በትምህርት ዘርፍ በኩል የታየውን የ12ኛ ክፍል ተማሪዎች የ92 በመቶ የመውደቅ ሲሉ የገለጹት ዶክተር ደሳለኝ ጫኔ ይህን አሳሳቢ ውጤት የመንግስትን የትምህርት ስርዓት መዋቅራዊ ኪሳራ የሚያሳይ በመሆኑ ሚኒስትሩ ሊጠየቁበት ይገባልም ብለዋል። ያይዘውም በሀገሪቱ ሰብአዊ ቀውስ ያለ ረጃ ማጥራት በሚል እርዳታ ፈላጊዎች ቁጥር ወደ 2.3 ሚሊዮን ዝቅ ተደርጎ መቅረቡ እውነታው የማይወክል የፖለቲካ ቁጥር ማሳመሪያ ነው ሲሉም ነቅፈዋል። ኪራይ አብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ እጅግ የበለጸጉና አብዛኛውን በድህነት የሚማቀቁ 2 መደቦች ሆነዋል። ዶክተር ደሳለኝ ጫኔ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር በተግባር ያየን፣ አሁን ግን ተገላቢጦሹ ነው በማለት ጠንከር ያለ ትችትንም ሰንዝረዋል። ሰሜኑ ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራና በኦሮሚያ በጋምቤላና በሌሎች አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም ክለው ገልጸዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋራ የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነትም ጠቁመዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት ወይም የሲቪል ማህበራት መኮስመን፣ ጋዜጠኞችና በሚዲያዎች ላይ እገዳዎች እና ክልከላዎች ዜጎችም አማራጭ ድምፅ እንዳያሰሙም ታፍነዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ በአጠቃላይ የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ነው ሲሉ ክለው ገልጸዋል። መንግስት የችግሮቹን ስር መሰረት ትቶቹን ብቻ በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2% እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱ፣ ወጪ ንግድ 11 ቢሊዮን ዶላር ማስገኘቱና የውጭ ቀጥታ ሐዋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱንም ገልጸዋል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም ያሉት ዶክተር ደሳለኝ ጫኔ እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነት እና የዋጋ ግሽበት ከገቢያችን ጋር አልተመጣጠንም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ
የዋጋ ግሽበት 13.4 የምግብ የዋጋ ግሽበት ደግሞ 15% ደርሷልም ይላሉ። 79 ቢሊዮን ብር ማውጣቱን ቢገልጽ በተግባር ግን ባለፉት ዓመታት የተተገበረው የማይክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ይህን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎች የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮች እና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል ብለዋል። ቤት ኪራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛውን በድህነት የሚማቅቅ ሁለት መደቦች ሆነዋል። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁን እና 91% የሚሆነው ለግሉ ዘርፍ ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድና በሀገር ውስጥ ዕዳ ዋስትናዎችም አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠሩ ብር እየተበደረ መሆኑና ይህንንም የሀገር ውስጥ ዕዳ ሸክምም በከፍተኛ ደረጃ እንዳናረው እና የግሉ ዘርፍ ብድር እንዳጠበበው ለምን ተደበቀ? በየጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላር የሚቆጠሩ የእርዳታ ብሮች ለምን በሪፖርቱ አይካተቱም? የዕዳ ምንጭ ሪፖርቱ አሁንም ድረስ ከዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተጠናቀቀ አገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም መሆኗም ይሸሸጋል። የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርት ላይ 6 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም 12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዚያ በላይ ማምጣት የቻሉ 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው ይላሉ ዶክተር ደሳለኝ ጫኔ። ይህም የመንግስት ትምህርት ጥራት መዋቅራዊ ኪሳራ የሚያሳየን ነው። ክቡር ጠቅላይ ሚኒስትር ከ8.7% ማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም እኔ የህይወቴን ግማሽ ጊዜ በማስተማር ያሳለፍኩት ያሉት ዶክተር ደሳለኝ ጫኔ በተለያዩ ደረጃዎችና ኮመን የሚባል አባባል አለ። ጥሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ። በእኛ አስተማሪዎች ዘንድ እና ይህን ያህል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለምረቃ የበቁ ወጣቶች የስራ ዕድል የላቸውም። ይባስ ብሎም ወደ 7 ቢሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ቢሊዮን አሃዝ ከ20 በላይ የአፍሪካ ሀገራት አንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይላል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቶ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የለጋሾች እርዳታ ያቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉ ይህን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ የቁጥር ማሳመር እንጂ የዜጎች ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም ይላሉ ዶክተር ደሳለኝ ጫኔ። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ።